እግዚአብሔር ይርዳን። ወደ መመራችን ነአምን በስላሴ ወንገኒ ለስላሴ ወንሰግድ ለስላሴ እማይ ወመሬት እምነፋስ ወእሳት እስመ ፈጠሩነ በስላሴ እናምናለን፣ ለስላሴ እንገዛለን፣ ለስላሴ እንሰግዳለን። እስኪ ሁላችሁም እጃችሁን ከፍ አድርጉና አማቱ ያው በስመ አብ አይደለ? እስኪ በስመ አብ በሉ። ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስ ስላሴ። አሁን በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህራችን መላከ ሰላም አረጋኸኝ ይጥና የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ የተከበሩ በኩረ ትጉሃን መምህር ግሩም የዚሁ ቤተ ክርስቲያን ዋና ጸሐፊ፣ የተከበሩ መጋቢ ሐዲስ ነብየ ልዑል የዚሁ ቤተ ክርስቲያን የስብከተ ወንጌል ኃላፊና የትርጓሜ መጻሕፍት መምህር፣ ሊቃውንተ ቤተ ክርስቲያን፣ በዝማሬ ሰፋ ባለመልኩ ያገለገልከን ታዛዡ ልጃችን ዘማሪ ኃይለ መስቀል፣ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን አደራችሁ? ተናገሩ እንጂ እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። እስከ ደረሳችሁ አመስግኑ እግዚአብሔር። እንደ እውነቱ ደስ ያለው ቢኖር ይዘምር ነው የሚለው። ደስ ያለው ቢኖር ይዘምር። ከዋና ጸሐፊው ጋር በመሆን ቅድም ከታች ገና በዛኛው በር ስገባ እንደ አጋጣሚ የዚህ ቤተ ክርስቲያን ከቆርቆሮ ወደ ህንፃ ገብቶ ማየትን ከሚናፍቃቸው እንደ አገልጋይ አንደኛው አገልጋይ እኔም ናፋቂ ነኝ። ምክንያቱም አካባቢውን ስናየውና ወደ ቤተ ክርስቲያናችን ስንገባ ያለው ዲዛይን ያው እንደምታውቁት ስለሆነ በእርግጥ ልናካብደው አንችልም። ጌታችን የተወለደው በምን ስለሆነ? በበረት ስለሆነ። በጎል ሰከበ በአጥርቅ ተጠብለለ ውስተ ማኅፀነ ድንግል አደረ ቃል። በድንግል ማርያም ማኅፀን ያደረው ቃል የተወለደው በበረት በከብቶች ግርግም ስለሆነ ዛሬም ያቺ ቤተልሔም አለች እና ግን ከአካባቢው አንጻር ከዚያ ከአስፋልት ወደዚህ መጠን እዚህ ስንገባ የምናየው ቤተ መቅደስ እንደ አካባቢ ይህ ባልቆ ማየቱ በእናቱ ማኅፀን ውስጥ ገና ያልተወለደና በመቃብር ውስጥ ያለ ካልሆነ በስተቀር ያለው ይናፍቃል ብዬ አስባለሁ። እስኪ አመስግኑት እግዚአብሔርን እንደምትናፍቁ ለማወቅ ማለት ነው። ስለዚህ ከመጀመሪያው ከታይ ጀምሬ እስከ ላይ ድረስ ያለውን እያየሁት ነበርና አልቋል ማለት የምንችለው እግዚአብሔር ፈቅዶ ታቦታቱ ሲገቡ ነው። ደብሩ የሚናገረው እንደ ስራ መርሐ ግብር ነው። ስራ መርሐ ግብር ደግሞ ለምሳሌ 6 ሰዓት ቅዳሴ ገብተን 8 ሰዓት እንወጣለን ብለን ልንጓዝ እንችላለን። ግን ተጎትቶ ሊደርስ ይችላል። ቆራቢው፣ ቅዳሴው፣ እርዝማኔው ወዘተ የምንላቸው ቤተክርስቲያኗ የቆመችበት 3 ምሰሶ አለ። አንደኛው 7ቱ ምስጢራተ ቤተክርስቲያን ነው። ሁለተኛው 5ቱ አዕማደ ምስጢር፣ ሶስተኛው 3ቱ ምሰሶች የሚባሉት ዶግማ፣ ቀኖና፣ ስርዓትና ትውፊት ነው። በስርዓቱ በትውፊቱ ላይ ዶግማ ነው፣ አይቀየርም፣
አይጨመርም አይቀነስም። ስርዓት ግን በዛ ተብሎ ሊቀነስ አነሰ ተብሎ ሊበዛ ስለሚችል ስለዚህ በሀሳባችሁ ደረጃ ላይ አሁን ለሐምሌ 22 ወደዛ ውስጥ ወደ ግራውንድ ውስጥ ወዳለው አስገብታችሁ ለማየት እየናፈቃችሁ ነው ያላችሁት። እንግዲህ ይህ እንደ ሰውኛ ነው፣ እንደ እግዚአብሔር ደግሞ አልቆ ለማየት የሁሉም ነውና እስቲ ደርሶ ማየቱ በራሱ እንደገባ ነውና እግዚአብሔርን አመስግኑት። አንድ ጊዜ ሁላችሁ እሺ። ታቦት ላይ ያለ አገልግሎት አጭር ስለሆነ 15 እስከ 20 ደቂቃ ባለው ውስጥ ነው የምንነጋገረው። እጄ ላይ የሰዓት መረጃ ይዤ ነው ከ20 ደቂቃ በላይ መሄድ እንዳላቆማችሁ ክረምትም ስለሆነ አሁን ባልኳችሁ ደቂቃዎች እጠቀማለሁ። እስኪ ሁላችሁም እጃችሁን ከፍ አድርጉት። አንድ ጊዜ ዝም ብላችሁ ከፍ አድርጉ። አሁን ከኔ በኋላ ትናገራላችሁ። በስላሴ በሉ አምናለሁ፣ ለስላሴ እገዛለሁ፣ ለስላሴም እሰግዳለሁ። አሁን አንድ ጊዜ አመስግኑት እግዚአብሔር። ይህንን እንግዲህ ሊቃውንቱ ሌሊት በማህሌቱ ሲናገሩት ያደሩት ቃለ እግዚአብሔር ነው። ከትናንት ሲጀምሩ ነአምን ወናመልክ ቅድመ ዓለም የነበረውን ዓለምን የፈጠረውን ዓለምን አሳልፎ የሚኖረውን በአንድነት በሦስትነት ንሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ። አንድ ስንል ሦስት ስንል አንድ ለሥላሴ ቅድመ ዓለም እነሆ በአንድነት በሦስትነት ቅዱስ 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 የተባሉ ድህረ ዓለምም ዓለምን ፈጥረው ይሰለሱ ሦስትነታቸውና አንድነታቸው የሚነገርላቸው ዓለምን አሳልፈውም በዚሁ ሲመሰገኑ የሚኖሩ ሥላሴ እነሆ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ብለን ወልድ ለአብና ለመንፈስ ቅዱስ ቃላቸው ሲሆን አብ ለወልድና ለመንፈስ ቅዱስ አባት ሲሆን መንፈስ ቅዱስ ለአብና ለወልድ እነሆ ሕይወታቸው ሲሆን ማን ፈጠራችሁ ስንባል ሥላሴ እንላለን። ማን እንላለን? ንገሩ። ማን እንላለን? ሥላሴ ስንት ናቸው? አንድም ሦስትም ናቸው። እነሆ የሥላሴ ሦስትነት በስም በአካል በግብር ነው። ለሥላሴ እንሰግዳለን፣ ለሥላሴ እንገዛለን፣ ሥላሴን እናምናለን ስንል ሦስትነትን ይዘን ነው። እነሆ በስም አብ ወልድ መንፈስ ቅዱስ እንላለን። መረጃ የማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ እናንተስ ወደ ዓለም ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው። ቅዱስ ጳውሎስ ሁለተኛ ቆሮንቶስ 13:14 ላይ የአብ ፍቅር የወልድ ቸርነት የመንፈስ ቅዱስ ኅብረት በመካከላችሁ ይደር ብሎ አብ ወልድ መንፈስ ቅዱስ ሲል እንመለከታለን። ልበ አምላክ ዳዊት ሳህሉ ለእግዚአብሔር መላ ምድረ ወበቃለ እግዚአብሔር ጸና ሰማያት ወምስተንፋሰ አፉ ኩሎ ኃይሎ። የእግዚአብሔር አብ ቸርነት ዓለምን መላ። በእግዚአብሔር ቃል ሀያው ዓለማት ጸኑ። መላእክት ሁሉ በእስትንፋሱ። አብ ወልድ መንፈስ ቅዱስ ማለት ይሄ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ሰውን እንፍጠር። አዳም እንደኛ ሆነ። እንደማን? እንደ ወልድ። ኑ ንረድ ወንካው ነገሮሙ ለከለዳውያን፣ ተገዳድረውናልና
መንካት የማይገባቸውን ማሰብ የማይገባቸውን ስላሰቡ በነፋስ ኃያል ተቀጠቅጦ ለሃይማኖተ ሴስ በነፋስ ሕንፃቸውን እንበትነው፣ ከተማዋን ባቢሎን ትባል፣ የእነሱንም ቋንቋ እንዘርግርባቸው፣ ከአንድ ወደ 72 እንለውጠው። ሦስትነት ይሄ ነው። አብ ወልድ መንፈስ ቅዱስ ስም በግብ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራቲ፣ በአካል ለአብ ፍጹም ገጽ ፍጹም መልክ አለው፣ ለወልድም ለመንፈስ ቅዱስም ለሦስቱም አንድ አይነት አላቸው። ስለዚህ ሥላሴ ስንል ሠለሰ አንድ አደረገ ከሚለው ልሳነ ግዕዝ የተገኘ ሲሆን አንድነት ሦስትነት ማለት ነው። አንድነቱ ሦስትነትን አይጠቀልልም። ሦስትነት አንድነትን አያጠፋም። ሥላሴ ለዘላለም በአንድነትና በሦስትነት ሲመሰገኑ ይኖራሉ። አመስግኗቸው ቅድስት ሥላሴ። ወደ ድጓው መልሳችሁ እነሆ ነአምን በሥላሴ። አዎ ከእሳት ከውሃ ከነፋስ ከመሬት በሥላሴ እንደተፈጠርን እናምናለን። ይህ ሸክላ ነው። ነባቢት የምትናገር ለባዊት የምታስተውል ሕያዊት ዘላለማዊ የሆነች ነፍስ ሕይወት የሥጋ ባህሪ ከመሬት የተገኘ ስለሆነ የነፍስ ባህሪ አምላካዊ ስጦታ ሲሆን የሥጋ ባህሪ እንስሳዊ ባህሪ ሲሆን ነፍሳዊ ባህሪ ደግሞ ሕይወተ እግዚአብሔር ነው። አዳም ይህን የጠበቀው 7 ዓመት ነው። ከ7 ዓመት በኋላ እንስሳዊ ባህሪ ተጋርቶታል። አትንካ የተባለውን ነክቶ አትብላ የተባለውን በልቶ ገነትን የሚያክል ቦታ እግዚአብሔርን የሚያክል ጌታ አጧልና እግዚአብሔርን ከማጣት ሁላችንንም እግዚአብሔር ይሰውረን። ሥላሴን እናምናለን፣ ለሥላሴ እንሰግዳለን፣ ለሥላሴ ነው እንገዛለን። ለምን? ከእሳት ከውሃ ከነፋስ ከመሬት እነሆ እኛን ወገብሮ እግዚአብሔር ለአቡነ አዳም መሬተ ምድር ከመሬት በሥላሴ ተፈጥረናልና ይትሼ ቀራንዮ መካነ ተፈጥሮቱ ለአዳም ወመካነ መቃብሪሁ ወመካነ መስቀሉ ለክርስቶስ። መቃቢስ ዘገዳመ ሆር የሚባል ሊቅ አዳም ቀራንዮ ተራራ እነሆ በአንድ ጭብጥ አፈር ተፈጠረ፣ በዚያም ሞተ፣ ተቀበረ። ዳግማዊ አዳም መድኃኔዓለም መጣና በዛ ላይ ተሰቅሎ ሲኦልን በርብሮ ነፍሳትን ወደ ገነት መለሰ። ክብርና ምስጋና ለመድኃኔዓለም ይሁን። የሚነግረን እንግዲህ ምስጢረ ሥላሴ ሰፊ ነው። ብዙ ሊቃውንትም እዚህ ቦታ ላይ ስላሉ ይህን ያክል መነገር ያለበት ስለሆነ እንጂ የሥላሴን የዕብራውያን 11:31 ላይ እንኳን ስለ ቅድስት ሥላሴ ይቅርና ስለነ ጌዴዎን ስለነ ባርቅ ስለነ ዮፍታሔ ስለ ሰማዕታት ስለ ጻድቃን ስለ ቅዱሳን የምንናገርበት ደቂቃ የለንም። እንኳን ሰዓት ያልቃል ጊዜ ያጥረናል ብለን እንትሆ ነው። ምስጢረ ሥላሴም እንደዚሁ ነው እና በሥላሴ በረከት ተባርከን እንድንወጣ እግዚአብሔር ይርዳን። ኦሪት ዘፍጥረት ምዕራፍ 12 ወጣ እምድረ ካራን ወብሔረ ከነዓን ተአመነ አብርሃም። እግዚአብሔር አብርሃምን ጠራው። አስተራዮ ወንድረዝ አስተራዮ ጠራው እያለ 7 ጊዜ ከኦሪት ዘፍጥረት 12 እስከ 22 ድረስ የአብርሃም ታሪክ ይሄዳል። እኔ ግን ስብስብ አድርጌ አጭር ታሪክ ነው የምነግራችሁ። የመጀመሪያው መነሻው ኦሪት ዘፍጥረት ምዕራፍ 12 ነው። እግዚአብሔር አብርሃምን ጠራው ነው። እግዚአብሔር አምላክ ሁላችንንም ይጥራል። እንዴት ጠራው ስንል ራሱን ሲያስተካክል ነው የጠራው። አስተካከለ። በአባቱ ሕይወት የነበረውን ነገር ከእሱ ጋር አስወገደ። አባቱ ይጃጃልበት የነበረውን ዓይን እያለው የማያይ እግር እያለው የማይሄድ እጅ እያለው የማያነሳ አፍ እያለው የማይናገር ጆሮ እያለው የማይሰማ ዓይን እያለው የማያይ እጅ እያለው የማያንቀሳቀስ አሻንጉሊት ካራን የተባለው አባቱ 100 ዘመን ሲያመልክ ኖረ። በ100 ዓመቱ አብርሃም ተወለደ። አብርሃም 30 ዓመት ሲሆነው አባቱ ሂድና ወደ ገበያ እነሆ ይህንን ንብረት ሽጠና አለው። ንብረት ነው። አምላክ ነው ያመልኩታል፣ ንብረት ነው ይሸጡታል። እየሰማችሁ ነው አይደል? አምላክ ነው ያመልከዋል፣ ዙሮ ደግሞ
ይሸጠዋል። እና ሂድና ሽጠና ተባለ። ወደ ገበያ ወጣ። ባጭሩ ራሱ ያቃለለውን አሞሌ ባል ይገዛዋል የሚባል ነገር አለ። እና ዓይን አለው አያይም፣ ጆሮ አለው አይሰማም። ተመ እግዚአብሔር ነው። እግር አለው አይሄድም፣ እጅ አለው አያነሳም። ይህን ግዙኝ አለ። አንተ ያቃለልከውን ማን ይገዛሃል ብለው ፀሐዩ ከላይ ከታች ያለው የመሬቱን እንፋሎት ሲመታው ብሎ ሲመለስ አንድ ነገር ትዝ አለው። አንተዬ አፍ እኮ አለህ አናግረኝ እንጂ አለው። ጆሮ እኮ አለህ ስማኝ እንጂ አለው። እጅ እኮ አለህ ዳሰኝ እንጂ አለው። ዝም አለው። አይ እኔም እንደ አባቴ ሞኝ ሆኜ ነው እንጂ አንተማ ማክሰኞ የተፈጠርክ እንጨት አይደለህም እንደ በቀልክ አለና ወደ ሰማይ ወረወረና ወደ መሬት ከድንጋዩ ጋር አጋይቶ እየሰማች ነው አይደል? አመድ አደረገና ፀሐይን አያት። አምላኬ ፀሐይ ነው አለ። እጸት አገኘባት። ጨረቃን አየ፣ እሷም እጸት አለባት። ተራራ አየ፣ እሱም እጸት አለበት። ውሃውን አየ፣ ይህም እጸት አለበት። እማላይክ አንተ የምታየኝ የእነዚህ ሁሉ ባለቤት እግዚአብሔር አንድ አምላክ አንተ አለህና አናግረኝ። ማን ያናግረን? ንገሩኝ። ማን ያናግረን? እርግጠኛ ናችሁ? ባለጸጋ ቢያናግራችሁስ? ባለሀብት ቢያናግራችሁስ? ማን ያናግረን? ንገሩኝ። እግዚአብሔር ያናግረን። አንተ አናግረኝ አለው። እዚህ በኋላ ነው እግዚአብሔር አብርሃምን ጠራው። አመስግኖት መድኃኒዓለም እዚህ ላይ ነው ጠራው። ብሔርከ ወተፈለጥ ማዝማዲከ ከሀገርህ ውጣ ሂድ ወደማሳይህ አለው። ባጭሩ ተነሳ፣ ወጣ፣ ጉዞውን ቀጠለ። 12 ወንድሙን ሎጥን አስከተለ። ወደ 13 ልውሰዳችሁ። 12 ላይ ወጣ፣ ጉዞውን ቀጠለ። አዎ መንገድ ዋህይ ወዲ በፍኖትከ መንገድ እግዚአብሔር ነውና መንገዴን የቀና አድርጓልና መንገዱን ተጓዘ። ከፊቱ ማን አለ? የጠራው እግዚአብሔር አለ። እኔ ወደማሳይ ወደ ከነዓን ውጣ ነው። ጉዞውን ቀጠለ፣ እግዚአብሔር እየመራው። 13 ላይ ምን ይላል? የሎጥና የእሱ ሀብት እየበዛ ሲሄድ እረኛና እረኛ እየተገጫጩ ሀብትና ሀብት ግራ ሲጋባ አብርሃም ለወንድሙ እንዲህ አለው፣ ግራውን ከፈለክ በግራ ሂድ፣ እኔ በቀኝ ሄዳለሁ። ቀኙን ከፈለከው እኔ በግራ ሄዳለሁ። ግን በረኛ ሴትና እረኛ ያመጣው ጥላቻ ጦም አይወርድምና እነሆ በረኛ ምክንያት እንዳንጣላ። እየሰማች ነው አይደል? እውነት ነው አይደል? ሴት ያመጣው ጠብና ክብሪት ያመጣው እሳት ጦም አይወርድም ይባላል። እረኛም እንደዚያው። ስለዚህ እረኛ ያመጣው ጥላቻ፣ ሴት ያመጣችው ጥላቻ፣ ክብሪት ያመጣው ጦስ ከባድ ነውና እነሆ አንተ ቀኝ ቀኙን እኔ ግራ ግራውን ወይም እኔ ግራ ግራውን አንተ ቀኝ ቀኙን እንጓዛ ነው። በዚህ ጊዜ ሎጥ ከፊቱ ያለችው ሰዶምንና ገሞራን ተመለከተና እዚያ አካባቢ ያለው ልምላሜው ብሎ በጣም ያማረ የተዋበ ነበርና ሰዶም አካባቢ ገሞራ አካባቢ ያለውን የዮርዳኖስ ማዶ መረጠ ነው ባጭሩ። ከነዓን አብርሃም ገባ ነው። እግዚአብሔር ለአብርሃም እንዲህ አለው፣ ይህንን ሀገር ለአንተ ባርኬ ሰጥቼሃለሁ። ክብርና ምስጋና ለመድኃኒዓለም ነው። መኪና መንገድ ዘግቶብናልና መኪና መንገድ የዘጋ መኪና አንሱልን እየተባላችሁ ነው። መንገድ ዘግቷልና በስተሰሜን በኩል መኪና መንገድ ዘግቷልና አንሱ እየተባላችሁ ነው። እሺ ወደ 14 ልጅ 13 ምን አሉት? ወንድምና ወንድም በቀኝና በግራ ተከፋፈሉ። አንዱ ወደ ሰዶም፣ አንዱ ወደ ከነዓን። ከነዓን አብርሃም፣ ወደ ሰዶም ማን ነው? ሎጥ ማለት ነው እንዳትረሱ። ከዚያ ወደ 14 ወደ ከነዓን የሄደው አብርሃም ተባርኳልና ሰላምን አገኘ። ሰዶም ላይ የቀረው ግን ሎጥ ሰዶም ነውና ጦርነት ተፈጠረበት። 5 ነገስታት ኮሎዶ ጎሞራውያን ይባላሉ። ማርከው ሀብቱንም ንብረቱንም ሚስቱንም ልጆቹንም ወሰዱ። አብርሃም ሰማ። ሲሰማ ወደ እግዚአብሔር ጸለየ። ብዙ ኃይል በትንሽ ኃይል 5 ነገስታት በአንድ ሽማግሌ እንዳሸንፍ ኃይሉ ይጽተኛልና 318 ቤተሰቦቹን ሰበሰብና ወደ ጦርነት ሄደ። ማንም ጠርቶ ንገሩ፣ ማንም ጠርቶ እግዚአብሔር ጠርቶ ሄዶ አሸነፈና ወንድሙንም ሀብቱንም ንብረቱንም ይዞ ተመለሰ። ስንት ነው? 14 15 ላይ እነሆ ወጣና ሀብት ሞልቶኛል፣ ንብረት ሞልቶኛል፣ ምን ዋጋ አለው? ልጅ የለኝም አለ። ምን የለኝም? እግዚአብሔር ጠራውና ሰማዩን ተመልከት ምን ታያለህ አለው። ከዋክብት ትቆጥራቸዋለህ? አልቆጥራቸውም።
ወበዘርእከ ይትባረኩ ኩሎሙ አሕዛበ ምድር። መጀመሪያ ያንተን ዘር እንደ ከዋክብት አበዛለሁ፣ እንደ ምድር አሸዋ አበዛለሁ፣ በአንተ ደግሞ ዓለም ይባረካል። አመስግኑት መድኃኔዓለም። 16 ላይ ሳራ አብርሃምን አንድ ግብዣ ጋበዘችው። ችግሩ ከኔ ሳይሆን አይቀርም፣ ስለዚህ ከአጋር ከሰራተኛ ላይ ውለድ አለችና፣ አንዳንድ ችግር እየሰማችሁ ነው። አዎ የማይጋበዝ ግብዣ እንጋብዛለን። አንዳንድ ሰዎች አሁን ጾሙ ሲፈታ አይጋብዙ፣ በጾም ሰዓት ላይ እንደው አሳ ብጋብዝ ይላሉ። እየሰማችሁ ነው አይደል? እና የማይጋበዝ ግብዣ አይጋበዝም። እንኳን ለባለሚስ ለጠላት እንኳን ጥሩ ያልሆነ ግብዣ አይጋበዝም። እሷ ግን ወደ ሰራተኛ ውረድ አለችው። ትክክል ነው እንዴ? አይደለም። አዎ ከዚህ በኋላ አብርሃም የዋህ ስለነበር ይችን ነገር መናፍቃን ይጠቅሷታል፣ እመጣባታለሁ። እና አብርሃም በየዋህነት ወረደ። ሰራተኛዋ አጋር ስታረግዝ ምንም ሳታረጋት ተነሳችና እያየች ታቀልለኛለች፣ ትጠላኛለች፣ ትሰድበኛለች አለችና ተነስታ በቅናት ሰራተኛዋን ተነሳችባት። በጥፊ መታቻት፣ በዱላም ደገመቻት፣ በጥላቻም እንደዚሁ አራቀቻት። አንተ አብርሃም አለችው። አቤት አላት። እቺ ሰራተኛ እግዚአብሔር እስራኤልን ሲወድ ሕዝቦቼ ይላል፣ ሲርቁት ደግሞ ሙሴን ሕዝቦቹ ይላል። በኋላ እኔ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር አይሁን። አቤት አላት። ሰራተኛህ አልቻልኳትም፣ እያቃለለችኝ እየሰደበችኝ። አይ ያንቺ ናት እንጂ የኔ አይደለችም፣ የኔ ከሆነ ገበሬ ነው። ሰራተኛዋ ግን ያንቺ ናት። ስለዚህ ብትፈልጊ አኑሪያት፣ ባትፈልጊ ደግሞ አባሪያት አላት። አባረረቻት ቸኩላ። ወዲያውኑ የእግዚአብሔር መልአክ ወደቀችበት አነሳና አይቻለሁ፣ መታሻለች፣ አይቻለሁ፣ ገፍታሻለች፣ አይቻለሁ፣ አዎ አቃላሻለች። ቅቤ ተገፍቶ ነው ከራስ የሚወጣው። ስለዚህ ተገፍተሽ ልጅ ትወልዳለሽ፣ እስማኤል ትይዋለሽ። እነሆ ችግሬን መከራዬን እግዚአብሔር ሰማኝ ማለት ነው። እግዚአብሔር ይሰማሻል፣ አሁንም ሰምቶሻል አላት። ገባችና ልጇን ወለደች። ይሄ 16 ምዕራፍ ነው። 17 ላይ መጀመሪያ በግዝረት ቃል ኪዳን ሰጠውና እዚያው ላይ ደግሞ ቁጥር 21 ላይ ይስሐቅ የሚባል ልጅ ትወልዳለህ አለና ነገሩ እስኪያመስሉት መድኃኒዓለም ችግሩ ተወገደ። አዎ ለሳራና ለአብርሃም መነቃቀፍ ምክንያት የነበረው አለመውለድ ነበርና 15 ላይ ቃል ኪዳን ሰጥቶት እንደ ሰማይ ከዋክብት አበዛልሃለሁ ብሎ 16 ላይ እሷ የማይሆን ግብዣ ስትጋብዘው በዚያ ላይ አዎ በቤት ውስጥ ጭቅጭቅና ረብሻ ሲመጣ በ17 ላይ ግዝረትን ቃል ኪዳን ነገረውና በኔና በአንተ መካከል በግዝረት ቃል ኪዳን አድርጌያለሁ አለ። አሁን ጥምቀት ነው። ቀጠለና እዚያው ላይ ቁጥር 21 ላይ ደግሞ ምን አለ? ልጅ ትወልዳለህ፣ የዛሬ ዓመት ወንድ ልጅ ታቅፈህ አገኘሃለሁኝ፣ ስሙንም ይስሐቅ ትለዋለህ አለው። በድጋሚ አመስግኖት መድኃኔዓለም 18 በተመሳቀለ መንገድ ላይ ድንኳን ደኩሎ እንግዳ ሲቀበል ሰይጣን እንግዶቹን አስቀረበት። በዛሬው ዕለት አንተ አዕይንትሁ ወርየ ሰለስተ እደወ ከ3 ቀን በኋላ ካጣ በኋላ ማለት ነው። አይኑን ቀና ሲያደርግ በክትክታ ወይም በወይራ ወይም በግራር ዛፍ ስር ቁጭ ብሎ ሲያይ 3 አንድ ጊዜ ይሆናሉ፣ አንድ ጊዜ አንድ ይሆናሉ። አይኔ ነው ሳስቼ ነው ወይስ ደግሞ እንቅልፌ ነው እያለ ሲል ወደ አጠገቡ 3 ነው መጡለት ሥላሴ። ወደ አገጋያችሁ ቤት ግቡልኝ አለና ግድ አላቸው ወደ ድንኳኑ። አዎ እዚህ ላይ ትርጓሜያችን እዘልና አስገባና አሉት ይላል። መጀመሪያ ወልድን አው አብ ወልድ መንፈስ ቅዱስ ወልድን ሁለተኛ ቁጥር ላይ ማለት ወልድን ተሸከመና ወደ ድንኳኑ ገባ። ድንኳን የተባለችው ደብተራ አዎ እነሆ ድንግል ማርያም ናት። ወደ ድንኳኑ አንዱን ተሸክሞ ገባ። ሲመለስ በር ላይ ሁለቱም የሉም። ሲገባ ግን 3ቱም ቁጭ ብለዋል። ክብርና ምስጋና ለመድኃኒዓለም። የዛሬው ነው። በኋላ ተደሰተ። ሳራን እንዲህ አላት፣ በአንድ ምጣድ 3 ቂጣ አላት። ስንት ቂጣ? በአንድ ሞሰብ 3 ዳቦ። ስንት ዳቦ? አንዱ ምጣድ ስለ አንድነቱ፣ 3ቱ ቂጣ ስለ ሶስትነት። አንድ ሞሰብ እንዴ ባይሆንማ ኑሮ 3 ሳህን ማቅረብ ይቻላል አይደል? አይደለም እንዴ? የሰማችሁ ነው አይደል? 3 ሳህን እኮ ማቅረብ ይቻላል። ግን የቀረበው በዝንት ነው። በአንድ ሞሰብ 3 ቂጣ ቀረበ። እንደገና ደግሞ ሄደና እሱ አንድ ወይፈን አመጣ። የታረደው ወይፈን ተነሳና ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ አለና አመሰገነ። እስኪ አመስግኑት እግዚአብሔርን። ሰው ያንሳል ከዚህ በቃ አመሰግኑ። ከዚህ በኋላ ሌላ ነገር መጣ። መከሜው ምግብ ባህሌካ የዛሬ ዓመት እንደ ዛሬው መጣለሁኝ ሚስት ሳራ ወንድ ልጅ ታቅፋ አገኛታለሁ አለ። አስቀድሞ ነግሮታል አይደል? ቅድም ነግሮታል አይደል?
አዎ ነግሮታል 17 ላይ ማለት ነው። እዚህ ላይ ግን ደግሞ ምን አለ? በሚስቱ ፊት ነገረው። ሳቀች። ምን አሳቀች? ለእግዚአብሔር የሚሳነው አለ እንዴ አላት። ትጸንሻለሽ ትወልጃለሽ አላት። እንደተባለውም በዓመቱ ወንድ ልጅ ታቀፈች። ክብርና ምስጋና ለመድኃኔዓለም ይሁን። የመጨረሻው ልጇ አደገ። በአብርሃምና በእግዚአብሔር መካከል ሰይጣን ጣልቃ ገባ። አብርሃም ወዳጄ፣ አብርሃም ልጄ ትለዋለህ እንጂ እነሆ ከሸመገለ በኋላ የወለደውን ልጁን እነሆ ለአንተ አይሰዋልህም አለው። እግዚአብሔር አብርሃምን ምን አለው? ልጅህን ሰዋልኝ አለው። ምንን ሰዋልኝ? ንገር። ምንን ሰዋልኝ? ልጅህን ሰዋልኝ አለው። ልጁን ያዘና ወደ ተራራው ወጣ። አንድ ድጓ ልጨምርና ደህናዋን ልበላችሁ። ወሰዶ አብርሃም ለይስሐቅ ወልዱ ከመ ይስቆ። አብርሃም ይስሐቅን ልጁን ወደ ሞሪያ ተራራ እንጨት አሸክሞ እሳት አሸክሞ እሱ ቢላ ይዞ እንጨት ይዞ በምስጢር እናታቸው ሳትሰማ ወደ ተራራ ወጡ። ተራራው መካከል ላይ ሲደርስ ልጅ አባቱን ጠየቀ። እሳተ ወማየ ወመጥለውተ አይቴሩ በጉ። ሁሉ ነገር ካንተና ከኔ እጅ አለ። የመስዋዕቱ ጉዳይ ወዴት አለ? ያንተና የኔ ድርሻ ተራራውን መውጣት ነው። መስዋዕቱን እግዚአብሔር ያቀርባል። ይችላል አይችልም? ይችላል አይችልም? አብርሃም አማኝ ብቻ አይደለም ነቢይም ነው። እግዚአብሔር ያቀርባል አለ። ማን ያቀርባል አለ? ንገሩኝ እንጂ ማን ያቀርባል አለ? እናንተ እስኪ እንደው በማርያም አሁን እንደው ልጃችሁ ዶሮ ገዝታችሁ ስትመጡ እማዬ እንቁላሉ የት አለ ቢልሽ እግዚአብሔር ያቀርባል ታያለሽ? ታያለሽ? አዎ ነገ ገዛለሁ። አብርሃም ግን እንዲህ ነው ያለው። ወጡ፣ እንጨቱ ተረበረበ፣ ጨረሰ። አይ እኔ ሳልሆን አልቀርም፣ አንተ ሽማግሌ ነህና እነሆ ስንፈራገጥ እንዳልመታ ይልቁንም እኔን ብትሰዋኝ ሌላ ይስሐቅ እግዚአብሔር ይሰጥሃል። እግዚአብሔርን ብታጣ ግን ሌላ እግዚአብሔር የለምና እጅና እግሬን አስረህ በጀርባዬ ደፍተህ ሰዋኝ አለው። ሰይፉን ሳለና ቢላውን ሳለና አንገቱ ላይ ሲያስቀምጥ ድጓውን በለ ወሰዶ አብርሃም ለይስሐቅ ወልዱ ከመ ይስቆ አውረደ ሎቱ ቤዛሁ በጋ እሁዝ አቅርንቲሁ በዕፀ ሳቤቅ። በዕፀ ሳቤቅ የታሰረ የይስሐቅ ቤዛ በግ በጀርባው ታስሯል። አብርሃም እግዚአብሔርን ሲጠራው ዘወር ሲል እነሆ ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም፣ የዓለሙን ኃጢአት የሚያስወግድ በጉን አየው። ክብርና ምስጋና ለመድኃኒዓለም ነው። አየ በኋላ ሽማግሌው አዋቂ ነውና ልጅን ትተህ በጉን ሰዋ ሲለኝ ነው። ቅድም ተናግሬዋለሁ ለልጄ ለካም ትንቢት ነው አለና በጉን አርዶ ልጁን ወደ ቤቱ ይዞ ተመለሰ። በጉ የኢየሱስ ክርስቶስ ነው። ይስሐቅ የመለኮት ነው። ይቀጥላል እዚያ ጋር ዕፀ ሳቤቅ ብሂል ዕፀ መስቀል። ዕፀ ሳቤቅ ማለት መስቀል ነው። እነሆ በዕፀ ሳቤቁ የታሰረው በጉ የይስሐቅ ቤዛ ነው። ዕፀ ሳቤቅ ክርስቶስ የተሰቀለበት የመስቀል ነው። ክብርና ምስጋና ለመድኃኒዓለም። ይህን ነው የሚነግረን። አዎ አብርሃም ርዮ በውስተ ምሥዋዕ አለ። አብርሃም በዚያ በመሠዊያው በግ መስሎት ክርስቶስን አየው ይላል። ሕዝቅኤል ርዮ በልዑላን ሕዝቅኤል ኢሳይያስ በልልና አዩት። ሙሴን ርዮ ሙሴ በነሳትና በቅጠል መካከል አየው። ዳንኤል በአናብስት አየው። ቅድም እንደተነገረው እነሆ እዝራም እነሆ በዓለታ መልኩ አይቶታል። ሲጠቀለል ግን አብርሃም መስዋዕቱን አቅርቦ ኢየሱስ ክርስቶስን ቀራንዮ ላይ አይቶ ተባርኮ ተመለሰ። ክብርና ምስጋና ለመድኃኒዓለም ይሁን። ቤቱን ካስባረከ በኋላ ሁለቱ ወጡና ሄዱ ይላል። ወልድ አብና መንፈስ ቅዱስ። ወልድ ግን ይላል በድንኳኑ ነበር ይልና እነሆ ወልድ ድንኳን ድንግል ማርያም ናት። ወልድ ኢየሱስ ክርስቶስ ነው። አብርሃም የተሸከመውን እስከ ድንኳኑ ድንግል ማርያም 9 ወር ከ5 ቀን በማኅፀኗ ተሸከመችው። አመስግና ድንግል ማርያም ምስጢረ ሥላሴ ሲጠቀለል ነው። አብርሃም ተከተለና አንድ ጥያቄ ጠየቀ። ከመቀመጫችሁ ብድግ በሉ፣ ሰዓቴ ስላለቀ ይህንን በአይናይቱ ልንገራችሁ። ብድግ በሉ። ወደ ሰዶምና ወደ ገሞራ አይኑን አነሳ። አብርሃም ጥያቄ ሊጠይቅ ነው። እስኪ እጃችሁን ከፍ አድርጉት። እኔ በሉ አፈር ትቢያ ስሆን አንድ ጥያቄ እንድጠይቅ ፍቀድልኝ። አሁን እግዚአብሔር እዚህ መካከል ቆሞ ምን ትጠይቁኛላችሁ ቢላችሁ ዝናብ ነው? ፍቅር ነው? ሰላም ነው? ደሞዝ ነው? ስራ ነው? ምን ትጠይቁት ይሆን?
ብዙ ትላላችሁ ሀሳብ ብዙ ስለሆነ እኔ ግን አው ጥሩ ነው። ሰላምና ዝናብ አመስግኑት ሲመድኃኒዓለም ትክክል ነው። እሺ ምንድነው አለው? ሰዶምና ገሞራ እዚያ ማን አለ? ወንድሙ ሎጥ አለ። እሱ ያለ የት ነው? ከነዓን ነው። ልብ አድርጉ። አይታችኋል? ተብረቅራቂ ነገር አይታችሁ አትድመቁ ወዳጆች። ችን ቤተ ክርስቲያን ጥላችሁ ወደሚብረቀረቅ ነገር አትሂዱ። ስልጣን ተብረቅራቂ ነው። ሀብት ተብረቅራቂ ነው። ተከትሎ አይሄድም። ተከትሎ የሚሄድ ስራ ነው። ተከትሎ የሚሄድ ሃይማኖት ነው። ትልቁ ስራችን እምነታችን ጠብቆ መኖር ነው። ለሚብረቀረቅ ነገር እንዳትብረቀረቁ እግዚአብሔር ይርዳችሁ። አሜን በሉ። ልብስን አትናፍቁት፣ ስልጣንንም አትናፍቁት። ሀብትን በመጠኑ ይብቃችሁ። ቅዱስ ጳውሎስ ያለኝ ይበቃኛል ማለት ትልቅ ማትረፊያ ነው ብሏል። ስለዚህ ያለን ይበቃናል ብለን እንድናልፍ እግዚአብሔር ይርዳን። አብርሃም ከራሱ አለፈና ወንድሙ ያለበትን ሀገር ለማስማት የኖህን ዘመን ያንን የፈላው አይቷልና ሰዶምና ገሞራን ለማዳን እዚህ ከተማ ላይ 60 ሰዎች ቢኖሩ 60 የለም፣ 50 ቢኖሩ 50 ጻድቅ የለም፣ 40 ቢኖሩ 40 ጻድቅ የለም፣ 30 ቢኖሩ 30 የለም፣ 20 ቢኖሩ 20 የለም፣ 10 ቢኖሩ አለ። ክርክር ነው። በጣም ሰፊ ትምህርት ነው። ትቸሩ እየሰማችሁ ነው አይደል? 5 ቢኖሩ የመጨረሻው ነው እንግዲህ የለም። እግዚአብሔር በአብርሃም ልመና ሰዶምና ገሞራን ለመማር ፈቃዱ ነበረ። 5 ጻድቃን ባለመኖራቸው ሰዶምና ገሞራ